በኤአይ ሙዚቃዎችን በመስራት ገንዘብ ማግኘት ይቻላል? አዎ ይቻላል። ዛሬ በኤአይ ሙዚቃዎችን ሰርተን እንዴት ገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ከዚህ በፊት በጣም ብዙ ሰዎች በኤአይ እንዴት ሙዚቃ መስራት እንደምትችሉ፣ እንዴት ክላሲካሎችን ጀነሬት ማድረግ እንደምትችሉ አይታችሁ ሊሆን ይችላል። በዚህ ቪዲዮ ግን እኔ አንዳንድ ሰክሬቶችን ነግራችኋለሁ። አምሹር ይጠቅማችኋል። አሁን የምናደርገው ምንድነው? ግጥሞችን እንዴት መጻፍ እንደምትችሉ፣ እንዴት ደግሞ ወደ ሙዚቃ መቀየር እንደምትችሉ፣ የቀየራችሁትን ሙዚቃ ደግሞ ቀጥሎ ምንድነው ማድረግ ያለባችሁ፣ እንዴት ነው ወደዚህ መቀየር የሚቻለው የሚለውን በዚህ ቪዲዮ ነግራችኋለሁ ማለት ነው። አሁን ስክሪኔን ሼር አድርጌ የመጀመሪያው መጨረሻ ላይ ነው የምነግራችሁ እንዴት ወደ ገንዘብ መቀየር እንዳለባችሁ፣ የሰራችሁትን ሙዚቃ የት መጫን አለባችሁ፣ ምን መስራት አለባችሁ የሚለውን እኔ የሆነ ሙዚቃ ከሰራው በኋላ አሳያችኋለሁ። አማርኛ መስራት ትችላላችሁ፣ እንግሊዘኛ መስራት ትችላላችሁ። አሁን ምንድነው የምናደርገው? ወደ ስክሪኔ ልምራችሁና እዚህ ጋር ሱኖ ኤአይ ብላችሁ ሰርች እናድርጋ። ያ suno.com ነው የሚለው። ጉግል ላይ ሱኖ ብላችሁ ትገባላችሁ። እዚህ ጋር ሳይን አፕ እንለዋለን። አካውንት ትከፍታላችሁ ማለት ነው። በስልካችሁም ይሰራል። እኔ በፒሲ ነው፣ አሁን ዌብሳይት ስለሆነ በፒሲ ነው እያሳየኋችሁ ያለሁት። ሱኖ ብላችሁ ከፕሌይ ስቶርም ከአፕ ስቶርም አፕሊኬሽን አላቸው፣ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር አክሰፕት እንለዋለን። ከዛ አካውንት እንከፍታለን። በጂሜላችን ጂሜል የሚለውን እመርጣለሁ። ያ በጂሜላችን ሳይን ኢን እናደርገዋለን። እዚህ ጋር አንድ ኢሜል ልምረጥ። ይሄኛው መረጥኩት። ኮንቲኒው። ጂሜል አካውንት ብቻ ነው የሚፈልገው ይሄንን አፕሊኬሽን ለመጠቀም። ከዛ ይሄንን እድሜያችሁን ታስመርጣላችሁ። መንዝ ይላል፣ ችግር የለውም። የፈለኩትን ሞላለሁ። እድሜ እዚህ ጋር ይሄን ልምረጥ። ኖቬምበር ይሁን፣ ችግር የለውም። ከዛ ኮንቲኒው ለዋለሁ። ከዛ ቲክቶክ ላይ ስታዩ የነበሩትን የህፃናት ሙዚቃዎች፣ ትላልቅ ሙዚቃዎችን ወይም ደግሞ ከዚህ በፊት ሌላ ሰው የሰራውን ሙዚቃ ደግመው ሲሰሩ አይታችሁ ከሆነ በኤአይ ነው የተሰራው ማለት ነው። እሱን አሁን እኔ ካሳየዋችሁ በኋላ እናንተ መስራት ትችላላችሁ። ከዛ በኋላ ግን ያው ወደዚህ መቀየር ስላለበት እንዴት እንደምትቀይሩ ነግራችኋለሁ። እዚህ ጋር አንዱን እመርጣለሁ፣ ችግር የለውም። አይ አም ኮንተንት ክሬተር አልኩት። ኮንቲኒው። ዩዘር ኔም ምናምን ነው የሚጠይቀው። እዚህ ጋር እቺን እንቀንሳት፣ ኮንቲኒው የምትለዋ ስለማትታይ። እሺ አንዱ ምረጥ ነው የሚለው። ያ አሁን ዌብሳይታችን መጥቷል። ስለዚህ አሁን የፈለግነውን ግጥም ጀነሬት ማድረግ እንችላለን። ክላሲካሎችን ጀነሬት ማድረግ እንችላለን። አሁን ምን እንደምናደርገው ግጥም ያስፈልገናል። ስለዚህ እኔ አሁን ምን አይነት ግጥም ወይም ደግሞ ምን አይነት ሙዚቃ ልስራ? እስቲ ስለ ሀገር የሆነ ግጥም መጻፍ አለብኝ። አሁን ግጥም ለመጻፍ ወዴት ነው የምንሄደው? ጂሚናይ ጋር እንሄዳለን። እዚህ ጋር ጂሚናይ ላይ ሄዳለሁ። እሺ ምን አደርጋለሁ? ስለ ሀገር ፍቅር ያ ስለ ሀገር ፍቅር፣ ስለ ኢትዮጵያ ለሙዚቃ የሚሆን ቆንጆ ግጥም ስጠኝ። ቡም ቆንጆ ግጥም ስጠኝ አልኩት፣ ሊሰጠኝ ነው። ከዛ ያ ኢትዮጵያ ሀገሬ የኩራት መዝገቤ የፍቅርሽ ወለላ ሞልቶታል በልቤ ይላል። አሁን እኔ ስለው አያምርም፣ ኤአዩ ሲለው ግን ታያላችሁ። ቆይ እሺ ያ ይሄንን ጨምር እንወሰደው። በዝግታ የሚጀምር አለ ዜማውን። ይሄንን ግጥም እንስጠው። ይሄንን ኮፒ አድርገን እንወስዳለን። ቆንጆ ግጥም አግኝተናል። ኮፒ አረኩት። ከዛ እዚህ ጋር እንመጣለን። ፔስት። ያ አሁን አስገብተናል። እዚህ ጋር ሌሎች ሙዚቃ ላይ እውቀቱ ያላችሁ ሰዎች ካላችሁ የፈለጋችሁትን ቢት መምረጥ ትችላላችሁ። እዚህ ጋር ፕሮምፕቶችን መጻፍ ትችላላችሁ። ለምሳሌ የሰራችሁት ሙዚቃ እናንተ በምትፈልጉት ዜማ ማድረግ ትችላላችሁ። የሙዚቃ እውቀቱ ያላችሁ ምን አይነት ግጥም ከምን ጋር እንዲሄድ ማድረግ እንደምትችሉ ኤቭሪቲንግ ፕሮምፕት መስጠትም ትችላላችሁ ማለት ነው። ነገር ግን እኔ አሁን እዚህ ጋር ቀጥታ ጀነሬት ለውና ራሱ ራንደም ይመርጣል ማለት ነው። እዚህ ጋር ኦፕሽን ያስገባል የምትፈልጉትን የሙዚቃ አይነት፣ ወንድ ይሁን ሴት ይሁን የሚለውን እዚህ ጋር ለምሳሌ እኔ ወንድ ይሁን አልኩ። እዚህ ጋር ላይሪክስ ሞድ ይላል፣ ማኑዋል ነው አውቶ የሚለውን የፈለጋችሁትን እንደፈለጋችሁ አጀስት ማድረግ ትችላላችሁ ማለት ነው። አሁን ጀነሬት ላድርገው። አሁን ግጥም ሰጥቻለሁ። ከዛ ምን እንደው የሚያደርግልኝ
ግጥሙን በሚገርም ዜማ ከሙዚቃ ጋር አንድ ላይ አድርጎ ይሰራል። እንደሚታወቀው ከዚህ በፊት እንደዚህ አይነት ሙዚቃዎችን ለመስራት ስቱዲዮ ተገብቶ ወር 2 ወር ቆይቶ ምንድነው ሚክስ ተደርጎ አጀስት ምናምን ተደርጎ የሚባሉ ብዙ ከሙዚቃ ጋር የተገናኙ ቴክኒካል ነገሮች አሉ ሙዚቃ ላይ የሚያውቁ። አሁን ግን ኤአይ ብዙ ነገሮችን ከቨር እያደረገ ነው። አሁን ኤአይ የሰራልኝን ሙዚቃ እንሰማዋለን ማለት ነው ምን አይነት እንደሆነ። ኔክስት ደግሞ እንዴት ወደ ገንዘብ እንደምንቀይረው እናያለን። አንዱን ንክፈት እስቲ ይሄን ጊታር ባላድ ነው የሚባለው። ይሄ ትንሽ ባይዘው የሙዚቃ እውቀት አለኝ። ኪቦርድ ምናምን እጫወታለሁ። ጋይስ ይሄ ክሬዚ እኮ ነው። ወይኔ ሙዚቀኞች አሁን እዲ ሌላ ታሪክ። ይሄኛው አሪፍ ነው። እስኪ ሌላ ሁለተኛ የሚያስመርጣችኋል ከፈለጋችሁ። እሺ ሌላ ነው እስቲ ወደ ታች። ይሄኛው ፍሪ ትሪያል ይሰጣችኋል። የላይኛው ፔድ ነው ባይ ዘ ዌይ $10 ነው ብትከፍሉም ያዋጣችኋል። እሺ አሁን ልንገራችሁ እንዴት ወደ ገንዘብ መቀየር እንዳለባችሁ እዩ። ምንድነው $10 ነው የምትከፍሉት። ፔድም ማድረግ ትችላላችሁ፣ ፍሪ ቨርዥኑን መጠቀም ትችላላችሁ። ልክ እንደዚህ አይነት ሙዚቃዎችን ለምሳሌ ሌላ ሰው የሰራውን ሙዚቃ ግጥሙን አምጥታችሁ እዚህ ላይ ያስገባችሁ ራሱን መልሳችሁ እየሰራችሁ ዩቲዩብ ላይ አፕሎድ ማድረግ ትችላላችሁ። የመጀመሪያው። በተረፈ ደግሞ ሌላ ምን ይጠቅማችኋል? ይሄ ዌብሳይት ብዙ ጊዜ ባክግራውንድ ሳውንድ፣ አሁን ለምሳሌ እኔ ለዩቲዩብ ቻናሎቼ የምጠቀመው ባክግራውንድ ሳውንድ ገዝቼው ነው በየወሩ $15 እከፍላለሁ። ነገር ግን እዚህ ጋር ጀነሬት ማድረግ ትችላላችሁ ባክግራውንድ ሳውንድ ማለት ነው። ሁለተኛ ደግሞ የኤአይ ሙዚክ ኮምፒቲሽን አለ ስፖቲፋይ ላይ መጫን ትችላላችሁ። ነገር ግን የምጽፉት የግጥሙ ምንድነው ሃይ ኳሊቲ እንዲሆን ይመከራል፣ እንከን የሌለው ማለት ነው። ስለዚህ እንግሊዘኛ ሙዚቃዎችም ራንክ ይሰጣቸዋል ማለት ነው። እዛ ሱኖ ላይም አፕሊኬሽኑ ላይም አፕሎድ ማድረግ ትችላላችሁ፣ ስፖቲፋይ ላይም አፕሎድ ማድረግ ትችላላችሁ በሚገርም ሁኔታ። ይሄ ማለት ስፖቲፋይ ኢትዮጵያ ውስጥ ቬሪፋይ ማድረግ አትችሉም እንጂ ከሀገር ውጭ ያለ ሰው ቬሪፋይ ካደረጉላችሁ ስፖቲፋይ ላይ የራሳችሁን የኤአይ አልበም አፕሎድ ማድረግ ትችላላችሁ ማለት ከዚህ በፊት ካያችሁ በኤአይ የተሰሩ ሙዚቃዎች ቫይራል የወጡ ቲክቶክ ላይም ሌሎች የሶሻል ሚዲያ ፕላትፎርሞች ላይም አይታችሁ ይሆናል። በኤአይ የተሰሩ ሙዚቃዎች ቫይራል ይወጡ አሉ እና ሰው የሰራቸው እስኪመስሉ ድረስ ዜማው ደግሞ በጣም በትልቅ ኢንስትሩመንት የተሰራ እስኪመስል ድረስ ጆሮ ላይ በደንብ በቃ ደስ በሚል ሁኔታ በኤአይ መስራት ትችላላችሁ ማለት ነው። ስለዚህ ዩቲዩብ ላይ አፕሎድ ማድረግ ትችላላችሁ፣ ስፖቲፋይ ላይ አፕሎድ ማድረግ ትችላላችሁ። ባክግራውንድ ሳውንዶችን እዚህ ጀነሬት እያደረጋችሁ በተለይ ደግሞ ሞር የሙዚቃ እውቀት ያላችሁ ሰዎች አስቡት። የሙዚቃ እውቀትም ኖሯችሁ ኤአይንም ተጠቅማችሁ ምን አይነት ሙዚቃ ልትሰሩ እንደምትችሉ አስቡት። ስለዚህ የሙዚቃ እውቀት ያላችሁ ሰዎች ስፖቲፋይን እዚህ ላይ የራሳችሁን ግጥም በኤአይም ሰርታችሁ ስፖቲፋይ ላይ ሙዚቃውን ጀነሬት አድርጋችሁ ስፖቲፋይ ላይ አፕሎድ ማድረግ ትችላላችሁ። እንዲሁም ደግሞ የተለያዩ ቱንኮርስ፣ አይቱንስ የሚባሉ አሉ የተለያዩ ሙዚቃዎች አፕሎድ የሚደረጉ እነኛ ላይ አፕሎድ በማድረግ መስራት ትችላላችሁ። ዩቲዩብ ላይ ደግሞ የህፃናት ሙዚቃዎችን መስራት ትችላላችሁ። አስቡት ዩቲዩብ ላይ ለምሳሌ ከዚህ በፊት ካሳየዋችሁ የኛ ተማሪ የነበረች አንድ ልጅ ስሟን ረሳሁት፣ ቢራቢሮ ታምራለች የሚለው ሙዚቃ ታስታውሳላችሁ? የኛ የፈርስት ራውንድ ተማሪ ነች። ለምሳሌ እሱ ሙዚቃ በኤአይ ነው የተሰራው። የምትፈልጉ ከሆነ ቀጣይ እንዴት እንደሚሰራ አሳያችኋለሁ እስከነ ምስሉ ጭምር ማለት ነው። ለምሳሌ እሱ ሙዚቃ ኢትዮጵያ ውስጥ በጣም ቫይራል ነበር አይደል? እሱ ሙዚቃ ሳይቀር በኤአይ ነው የተሰራው፣ በዚህ በሱኖ አፕ ነው የተሰራው ማለት ነው። ስለዚህ እናንተ እንደዚህ አይነት የኤአይ ትሬንዶች ሲመጡ እንዴት ነው ወደዚህ መቀየር የምንችለው ብላችሁ ታሳቢ ማድረግ አለባችሁ ማለት ነው። እንደምትመለከቱት አሁን ጀነሬት አድርጓል። ዳውንሎድ ማድረግ እችላለሁ። ይኸው ዳውንሎድ MP3 ዳውንሎድ፣ ይኸው ዳውንሎድ ኤኒዌይ አልኩት። እዚህ ጋር ይኸው ይሄንን እንየው። አያችሁ 4 ደቂቃ ሙሉ ግጥሙን ሰርቶልኛል ማለት ነው። ገፋ እናርጋ።
ሄይ ጋይስ እያያችሁ አናለ ሌላ ታሪክ I love it አንዳንድ ቃላቶችን ማስተካከል አለባችሁ ድጋሚ ገብታችሁ ማለት ነው ስለዚህ እንደፈለጋችሁ አርጋችሁ ከስተማይዝ ማድረግ ትችላላችሁ በተለይ የሙዚቃ ዕውቀት ያላችሁ ሰዎች ይሄን ዌብሳይት ተጠቀሙ በጣም አሪፍ ነው ይሄን ይመስላል በቀጣይ ደግሞ ከቪዲዮ ጋር እዚህ ጋር የሰራነውን ሳውንድ ከቪዲዮ ጋር አገናኝተን ለዩቲዩብ እንዲሆን አድርገን እንዴት ማቅረብ እንችላለን የህፃናት ቪዲዮዎችን ሌሎች የሙዚቃ ቪዲዮዎችን እንዴት ማዘጋጀት እንችላለን የሚለውን የማሳያችሁ ይሆናል በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ ቻው